ፖርኖግራፊ የወሲብ ምስሎችና ቪዲዮዎች በዲጂታሉ ዓለም መስፋፋታቸው በብዙዎች ዘንድ እንደ ቀላል መዝናኛ ቢታዩም በተጠቃሚው እውነተኛ ሕይወት ላይ የሚያሳድረው ተጽዕኖ ግን እጅግ አጥፊና ስር የሰደደ ነው። ይህ ልማድ ግለሰቡ ከራሱ ከቤተሰቡ ከስራውና ከአጠቃላይ ማህበረሰቡ ጋር ያለውን ትስስር ቀስ በቀስ ይበጣጥሰዋል። በምናባዊ ወይም ደግሞ ቪርቹዋል ዓለም ውስጥ የሚፈጠር ይህ የሐሰት እርካታ በእውነተኛው ዓለም ላይ የሚገጥሙንን ተግዳሮቶችን የመጋፈጥ አቅማችንን ሙሉ በሙሉ የማዳከም አደገኛ ባህሪ አለው። በዚህ ቪዲዮ ፖርኖግራፊ መመልከት በእውነተኛ ሕይወታችንና ግንኙነታችን ላይ የሚፈጥረውን 6 እጅግ አደገኛ የሆኑ ጉዳቶችን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ የእውነተኛ ፍቅርና የትዳር ግንኙነት መበላሸት። ፖርኖግራፊ በእውነተኛ ሕይወት ላይ የሚያደርሰው ቀዳሚውና እጅግ የከፋው ጉዳት በትዳርና በፍቅር ሕይወት ላይ የሚፈጥረው መናጋት ነው። ቪዲዮቹን በተደጋጋሚ የሚያይ ሰው አንጎሉ በእውነተኛው ዓለም ላይ የማይገኙ በፊልም የተቀነባበሩና ፍጹም ተፈጥሯዊ ያልሆኑ አካላዊ ገጽታዎችንና ድርጊቶችን እንደ እውነተኛ መስፈርት መውሰድ ይጀምራል። ታዲያ ይህ ሲሆን ግለሰቡ የራሱን የሕይወት አጋር መናቅ ከተጋነኑት የቪዲዮ ገጸ ባህሪያት ጋር ማወዳደርና በአጋሩ ላይ ተገቢ ያልሆነ ጥያቄዎችን ማንሳት እንዲጀምር ያደርጋል። ታዲያ የንጽጽር አባዜ በአጋሮቹ መካከል ያለውን የስሜት ትስስር ወይም ኢሞሽናል ኢንቲሜሲ ሙሉ በሙሉ ስለሚያጠፋው በመካከላቸው አለመተማመን፣ መራራቅና የመሳሰሉ ችግሮች እንዲፈጠሩ ያደርጋል። በቅርቡ የወጡ ጥናቶች እንደሚያሳዩ በተለይ አሁን ላይ በስፋት እየታየ ያለው በርካታ ፍቺዎችና የፍቅር ግንኙነቶች መቀዛቀዝ በፖርኖግራፊ ሱስ ምክንያት እየተፈጠረ መሆኑን ሊያረጋግጡ ችለዋል። ሁለተኛ፣ የሥራ ምርታማነት ወይም የፕሮዳክቲቪቲ መቀነስ። ፖርኖግራፊ አንድ ሰው በእውነተኛ ዓለም ሊኖር የሚገባውን የሥራ ተነሳሽነት፣ ትኩረትና የፈጠራ አቅም ሙሉ በሙሉ ያበላሻል። በዚህ ሱስ ውስጥ ያለ ሰው በሥራ ቦታ ላይ ያለው እንኳን አይምሮ በቪዲዮቹ ሐሳብ ስለሚያዝ ሙሉ አቅሙን ለሥራው መስጠት ያቅተዋል። ይህ ችግር ስራን ወደ ኋላ ማስተላለፍ ወይም ፕሮክራስቲኔሽን የሚባል ችግር እንዲፈጠር፣ ስራ ላይ ስህተቶችን መደጋገምና የተሰጡ ኃላፊነቶችን በወቅቱ አለማጠናቀቅን ያስከትላል። በከፋ ሁኔታ ደግሞ ግለሰቡ በስራ ሰዓት አይምሮ በቶሎ ስለሚሰላች የድብርት ስሜት፣ የድካምና የመጫጨት ስሜትን እንዲያስተናግድ ይገደዳል። ይህም የሥራ ሕይወቱን ከማበላሸቱ ባለፈ ከሰዎች ጋር የሚኖረውን ግንኙነት ሙሉ በሙሉ የማበላሸትና የማዳከም አቅም አለው። ሶስተኛ፣ ማህበራዊ ሕይወትን በከፍተኛ ሁኔታ ያዳክማል። የሰው ልጅ ማህበራዊ ፍጡር እንደመሆኑ መጠን ጤናማ ሕይወት ለመምራት ከሰዎች ጋር መገናኘት፣ መወያየትና መደጋገፍ ያስፈልጋል። ነገር ግን ፖርኖግራፊ በተፈጥሮ በምስጢርና በብቸኝነት የሚከናወን በመሆኑ ተጠቂው ቀስ በቀስ ራሱን ከእውነተኛው ማህበራዊ ሕይወት እንዲያገል ያስገድደዋል። ግለሰቡ ከቤተሰብ ጋር ከመቀመጥ፣ ከጓደኞቹ ጋር መጥቶ ከመዝናናት ወይም በማህበረሰቡ ውስጥ ንቁ ተሳትፎ ከማድረጉ ይልቅ ክፍል ውስጥ ተዘግቶ ከስልኩ ወይም ደግሞ ከኮምፒውተሩ ጋር ብቻ እንዲዋል ይገደዳል። ታዲያ የብቸኝነት ልማድ በሰዎች መካከል በሚሆንበት ጊዜ እንዲጨናነቅና የመገለል ስሜት እንዲሰማው ያደርጋል። ታዲያ ችግር ግለሰቡ በእውነተኛ ሕይወት ላይ የሚገጥሙትን ማህበራዊ ድጋፎችን እንዲያጣ ስለሚያደርገው በብቸኝነት ስሜት እንዲሰቃይ ያደርገዋል። አራተኛ፣ ለተቃራኒ ጾታ ያለውን አመለካከት ይቀይራል። ፖርኖግራፊ ሰብአዊነትን የሚያሳጣ ኢንዱስትሪ ነው። ቪዲዮቹ በተደጋጋሚ የሚመለከት ሰው አይምሮው ሰዎችን በተለይም ሴቶችን ወይም ተቃራኒ ጾታዎችን እንደ ሙሉ ሰው፣ እንደ እናት፣ እንደ እህት ወይም ደግሞ እንደ ሥራ ባልደረባ ከማየት ይልቅ እንደ ስሜት ማርኪያ ዕቃ ወይም ሴክሹዋል ኦብጀክቲፊኬሽን ብቻ አድርጎ የመመልከት አደገኛ እይታን ያዳብራል። ይህ የተዛባ እይታ ግለሰቡ በእውነተኛ ሕይወቱ ከተቃራኒ ጾታ ወይም ከሴቶቹ ጋር ለመኖር ግንኙነት ትልቅ እንቅፋት ይሆንበታል። በቪዲዮ ላይ የምታዩትን የሐሰት ስልጣንና የአስገዳጅነት ባህሪያትን አይምሮ ወደ እውነተኛ ሕይወት በመውሰድ በሰዎች ላይ ጥቃት የማድረስ፣ ያለ ፍቃድ የመተናኮስ ወይም ደግሞ የሰዎችን ነጻነት የመጋፋት ዝንባሌን ሊያሳይ ይችላል። ይህ ባህሪ መበላሸት ግለሰቡ በማህበረሰቡ ዘንድ ያለውን የሞራል ልዕልና የሚያሳጣው ከመሆኑም በላይ ለተለያዩ ሕጋዊ ተጠያቂነቶች፣ ለአስነዋሪ ባህሪያት በር ይከፍትለታል። ይህም ልማድ ግለሰቡን ቀስ በቀስ ከሰብአዊነት ያወጣል። አምስተኛ፣ በራስ መተማመንን ያጠፋል። በእውነተኛ ሕይወት ውስጥ ስኬታማ ለመሆን ጠንካራ በራስ መተማመን እጅግ መሰረታዊ ነገር ነው። ነገር ግን ፖርኖግራፊን የሚመለከቱ ሰዎች ድርጊቱን ፈጽመው እንዳበቁ ወዲያውኑ ጥልቅ የሆነ የባዶነት፣ የሀፍረትና የባዶነት ስሜት ይሰማቸዋል። ይህም ለምን አየሁት የሚል የማያቋርጥ የውስጥ ወቀሳና የራስ መጥላት ስሜት ግለሰቡ በራሱ ላይ የሚኖረውን እምነት ሙሉ በሙሉ እንዲያጣ ያስገድደዋል።
ራሱን እንደ ደካማ ውሳኔ የሌለውና በምስጢር የሚኖር ስብዕና አድርጎ ስለሚቆጥር ከሰዎች ጋር እኩል የመፎካከርና የመንቀሳቀስ አቅምን እያጣ ይመጣል። ይህም ስር የሰደደ የውስጥ ትግልና የሞራል ውድቀት እየቆየ ሲሄድ ወደ ከፍተኛ ጭንቀት፣ ድብርትና ተስፋ መቁረጥ ስለሚመራው ግለሰቡ በእውነተኛ ሕይወቱ የደስታና የሰላም አየር እንዲያተነፍስ ያስገድደዋል። ስድስተኛ የእውነተኛ ሕይወት ተግዳሮቶችን የመሸሽ ባህሪ። እውነተኛ ሕይወት ውጣ ውረድ፣ ውጥረትና ችግሮች ያሉበት መድረክ ነው። ጤናማ ሰው እነዚህን ችግሮችን በጥናትና በስራ ለመፍታት ይጥራል። ነገር ግን የፖርኖግራፊ ሱስ ያለበት ሰው በእውነተኛ ሕይወቱ ውስጥ ውጥረት፣ ብቸኝነት፣ የገንዘብ እጥረት ወይም ደግሞ የሥራ ጫና ሲያጋጥመው ችግሩን በቁርጠኝነት ከመጋፈጥ ይልቅ ወደ ቪዲዮቹ የመሸሽ ባህሪን ያሳያል። ይህም አንጎል ችግር በገጠመው ቁጥር በቪዲዮቹ አማካኝነት አቋራጭና የሐሰት የደስታ ሆርሞንን ማግኘት ስለምድ ግለሰቡ ችግሮቹን የመፍታት የተፈጥሮ ብቃቱን እያጣ ይመጣል። በዚህ ምክንያት ትናንሽ የህይወት ፈተናዎች እንኳን ሲገጥሙት በቀላሉ እጅ መስጠትና የመሸሽ ልማድን ያሳያል። ፖርኖግራፊ በስልካችን ስክሪን ላይ የምታይ ቀላል ምስል ቢመስልም በእውነተኛ ህይወታችን ላይ የሚያደርሰው ጥቁር ጠባሳ ግን እጅግ የከፋ ነው። ትዳርን ማፍረሱ፣ ስራን ማስተጓገሉ፣ በራስ መተማመን መግደሉና ማህበራዊ ህይወትን ማጥፋቱ እውነተኛው ዓለም ላይ እንድናስተናግድ ያደርጋል። ይሁን እንጂ ይህንን ጉዳት ተረድቶ ዛሬውን ውሳኔ በመወሰን ቴክኖሎጂዎችን በበጎ መንገድ መጠቀምና ከእውነተኛ ሰዎች ጋር ያለንን ትስስር በማጠናከር ህይወታችንን በተፈጥሯዊና ውብ በሆነ መንገድ መልሰን መገንባት ይቻላል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ለዛሬ የነበረ ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።